ሰላም ውድ የማንቸስተር ዩናይትድ ተከታታዮችና ቤተሰቦች እንግዲህ በዚህ ቪዲዮ ስለ ሀያሉና ገናናው ማንቸስተር ዩናይትድ የምናወራ ይሆናል። ዛሬ ማንቸስተር ዩናይትድ ከበርንሊ ጋር በ21ኛው ሳምንት ተጠባቂ የፕሪሚየር ሊግ ጨዋታ የሚያደርግ ሲሆን በዚህ ጨዋታ ደግሞ አዲሱ ጊዜያዊ አሰልጣኝ ዳረን ፍሌቸር ጋር የሚያደርግ ይሆናል። እንግዲህ ዳረን ፍሌቸር በዚህ ጨዋታ ላይ ምን አይነት አሰላለፍ ይዞ ይገባል፣ ውጤቱስ ምን ሊሆን ይችላል የሚለውን በዚህ ቪዲዮ እንመለከታለን። ግምታዊ አሰላለፍ አብረን እንመለከታለን። ዳረን ፍሌቸር እስከ ጨዋታው በኋላ በኢንተርቪው ምን አለ የሚለውንም እናያለን ማለት ነው። አብራችሁኝ እንድትቆዩ በአክብሮት እጋብዛችኋለሁ። እኔ ሐዋርያው ነኝ ከሐዋርያ ቲዩብ። እንግዲህ ዳረን ፍሌቸር ምን አለ የሚለውን እንመልከት። ይሄ እንግዲህ ፕሪ ማች ኮንፈረንስ ነው። ፕሪ ማች ኮንፈረንስ የተደረገ ነው። በዚህ ላይ እንግዲህ በጣም ትልቅ ክብር እንደሚሰማው ይሄን እድል ስላገኘ ተናግሯል ማለት ነው። እንደ እድልም ብቻ አይደለም ማዮ ነው ያለው። ምንድነው ያለው? it is an amazing honor ነው ያለው። በጣም የሚገርም ትልቅ ክብር ነው ይሄን ነገር ብሎ እንግዲህ ቃለ ምልልሱ ላይ የፈርስት ሃፍ እና ሰከንድ ሃፍ ሁለት አይነት ቃለ ምልልስ ነው ያደረገው። እዛ ላይ ተናግሯል ማለት ነው። እንግዲህ አጠቃላይ የመጀመሪያው ላይ የነበረው ፕሬስ ኮንፈረንስን ስናይ ዋናው ፎከስ የሚያደርገው ቡድኑን አይደንቲቲ የማንቸስተር ዩናይትድ የማቆን የተጫወትኩበትን ያን አይደንቲቲ ሐሳብ ወደ ቡድኑ ለማምጣት ሞክራለሁ ብሎ እንግዲህ ዳረን ፍሌቸር አዲሱ የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ተናግሯል ማለት ነው። በተጨማሪ እንግዲህ በዚህ ላይ ምን ትጠብቃለህ ከተጫዋቾቹ ምን ትጠብቃለህ ተብሎ ተጠይቆ እንግዲህ ተጫዋቾቹ እዚህ ክለብ ያሉት በምክንያት ነው። ለዚህ ክለብ መስጠት ያለባቸውን ሁሉን ነገር ይሰጣሉ፣ ፕሮፌሽናል ናቸው ብዬ አምናለሁ ብሎ እንግዲህ ተናግሯል ማለት ነው። በተጨማሪ ሁለተኛው ፕሬስ ኮንፈረንስ ላይ ያደረገው ላይ ግን በጣም ኢንተረስቲንግ የሆኑ ፖይንቶችን አሳይቷል። የመጀመሪያው ላይ እንኳን ደስ አለ እንኳን ለዚህ ድል አበቃክ የሚል አይነት ጥያቄዎች ስለነበሩ ማለት ነው። ሁለተኛው ፕሬስ ኮንፈረንስ ላይ እንግዲህ ዳረን ፍሌቸር ባደረገው ሁለተኛ ሚዲያ ላይ ከተነጋገረው ላይ ከበርንሌ ከሚገኘው ጨዋታ ላይ ተጠባቂ የሆኑ ነገሮችን አንስቷል። ከዛ ውጪ ደግሞ ሰር አሌክስ ፈርጉሰን አነጋግሬያቸዋለሁ እና ያን ካነጋገርኳቸው በኋላም ፈርጉሰን አንዳንድ ምክሮችን ሰጥተውኛል ብሏል። እንግዲህ ዳረን ፍሌቸር ዛሬ እንግዲህ ይሄ ጨዋታ በጣም ተጠባቂ ነው። አሞሪ ከተባረረ በኋላ ይሄ ሰው ይሄ ክለብ ይሄ ሰው የሾመው በምክንያት ነው። ቢያንስ ጊዜያዊ ውጤት ማምጣት ይችላል ወይ የሚለውን እንግዲህ የሚያሳይበት ስለሆነ ትልቅ ነገር ነው የሚሆነው ማለት ነው። አጠቃላይ እንግዲህ የሁለተኛውን ፕሬስ ኮንፈረንስ ሐሳብ ስናነሳ ተጫዋቾቹ ዝግጁ መሆን እንዳለባቸው ከጉዳት እየተመለሱ ያሉ ተጫዋቾች እንዳሉ እነ ማውንት እነ አሞሪንም ተናግሯል። ማውንት እና ብሩኖ ሊመለሱ እንደሆነ እነሱም እንደተመለሱ ኮቢ ሜኑ እየተመለሰ እንደሆነና ጥሩ አቋም ላይ እየመጣ እንደሆነ ግን ለመወሰን ተጨማሪ ሰዓታት ሊወስደባቸው እንደሚችሉ እነዚህን ሁሉ እንግዲህ አንስቶ ዳረን ፍሌቸር ሐሳብ ሰጥቷል ማለት ነው። ትልቁ ነገር ከተናገረው ምንድነው ማንቸስተር ዩናይትድ ተጫዋች ስትሆኑ ቻሌንጁን መቋቋም አለባችሁ። የሚዲያውን ቻሌንጅ ትላልቅ ተጫዋቾች የድሮ ተጫዋቾች እንደፈለጉ ሊተቹ ይችላሉ። ምክንያቱም የሚያሳዩት ዋንጫ አላቸው፣ የሚያሳዩት ሜዳሊያ አላቸው። ግን አሁን ያለው ተጫዋች የሚያሳየው ምንም ነገር ስለሌለ ከዚህ ትችት ጋር ኮፕ አፕ አድርጎ መቀጠል መቻል አለበት። ከተጫዋቾች ጋር እየተነጋገርኩ ነኝ ብሏል። እንግዲህ በጣም የሚገርም እንትኖችን ነው እንግዲህ በጣም የሚገርሙ ሐሳቦችን ነው ያነሳው ዳረን ፍሌቸር። በጣም የገረመኝ ነገር ምን አይነት ቡድን መስራት እንደምፈልግ በግልጽ ታያላችሁ ብሏል። የራሴን ቡድን የማንቸስተር ዩናይትድን አይደንቲቲ ያለው ቡድን አሳያችኋለሁ ብሏል። እንግዲህ በጣም ትልቅ ከባድ ነገር ሊሆን ይችላል። እንግዲህ አሁን ጊዜያዊ አቋማቸው የሁለቱን ቡድን ጊዜያዊ አቋምና ያላቸውን የሪካርድ ሊስት ያላቸው አጠቃላይ እንግዲህ ማንቸስተር ዩናይትድ እና በርንሌ በሁሉም ውድድሮች አጠቃላይ 20 ጊዜ ተገናኝተዋል። በርንሌ 2 ጊዜ ሲያሸንፍ ዩናይትድ 12 ጊዜ ሲያሸንፍ 6 ጊዜ ደግሞ አቻ ተለያይተዋል። በአጠቃላይ በፕሪሚየር ሊጉ ግን 19 ጊዜ የተገናኙ ሲሆን በርንሌ 2 ጊዜ አሸንፏል፣ ዩናይትድ 11 ጊዜ አሸንፏል፣ 6ቱ አቻ ናቸው ማለት ነው። እንግዲህ ይሄን ይመስላል በሁለቱ ቡድኖች ታሪክ ላይ ያለው ሄድ ቱ ሄድ ማለት ነው። እንግዲህ አሁን ያሉበት አቋም ምንድነው? ማንቸስተር ዩናይትድ እውነት አሰልጣኝ ያባረረው በጣም የወረደ ቡድን ስለሆነ አይደለም፣ ግን ማንቸስተር ዩናይትድ የሚጠበቀው ነገር ትልቅ ስለሆነ ነው።
እንግዲህ ማንቸስተር ዩናይትድ በዚህ ሰዓት 6ኛ ደረጃ ላይ የሚገኝ ነው። 20 ጨዋታ አድርጓል፣ 31 ነጥብ አለው። በዛ የሚገኝ ሲሆን በርንሌዎች ደግሞ በዚህ ሰዓት ላይ 20 ፕሪሚየር ሊግ ጨዋታ አድርጓሉ። በርንሌዎች 20 ፕሪሚየር ሊግ ጨዋታ አድርጓሉ፣ 12 ነጥብ ነው ያላቸው። በጣም ያሳዝናል። እና ያለፉትን 5 ጨዋታ የበርንሌዎችን ብንመለከት ከቅርቡ ወደ ሩቁ ብንሄድ ተሸነፉ፣ አቻወጡ፣ ተሸነፉ። ለዚህ ከ5 ውስጥ 3 ጨዋታ ተሸንፎ 2 አቻ ነው ያላቸው። ይሄ ደግሞ በጣም ደካማ ቡድን መሆናቸውን ያሳያል ማለት። እንግዲህ ማንቸስተር ዩናይትድ እንደዚህ እነ እምቤሞ፣ እነ ኩኛ፣ እነ ማዝራዊ በአፍኮን በሄዱበት ታም ላይ እነ ብሩኖ፣ እነ ማዝራዊ፣ እነ ሜኑ በተጎዱበት ሰዓት ላይ አሰልጣኙ እንግዲህ ከብዶታል ተብሎ ቢባረርም ያለው አቋም ግን የተሻለ ነው። ከቅርብ ወደ ሩቁ ስነ የማንቸስተር ዩናይትድ ጊዜያዊ አቋም አቻለው ከዛ አሸነፈ፣ ከዛ ተሸነፈ፣ ከዛ አቻለው። ማንቸስተር ዩናይትድ እንግዲህ ካለፉት 5 ጨዋታት 3 አቻ፣ 1 ሽንፈትና 1 የማሸነፍ ነው ያለው። እንግዲህ ከበርንሌ ጋር ሲነጻጸር ምንም አይነት የማሸነፍ የሌለው ቡድን ስለሆነ የተሻለ ነው የሚሆነው ማለት ነው። ማንቸስተር ዩናይትድ አቻ በጣም አብዝቷል። ይሄ ጨዋታ የግድ ማንቸስተር ዩናይትድ ማሸነፍ አለበት። እነ ጂም፣ እነ ኦማር ቤራዳ፣ እነ ዊልኮክስም እንግዲህ የወሰኑት ውሳኔ ትክክለኛ ነው። ለጊዜያዊ ውጤት ለማዳን ኬርቴከር አሰልጣኝ እስኪመጣ ድረስ ለ4ም ለ5ም ለ10ም ጨዋታ ይሄ ሰው ውጤት ማምጣት ይችላል የሚለውን ለማሳየት እንግዲህ ወሳኝ ነገር ነው የሚሆነው። እንግዲህ አጠቃላይ እንግዲህ ይሄ ጨዋታ በጣም ተጠባቂ ነው። በጣም ብዙ የሚዲያ ጫጫታ ያለበት ጨዋታ ነው። ምክንያቱም ዳረን ፍሌቸር የቀድሞ የማንቸስተር ዩናይትድ ሌጀንድ ከመሆኑ አንጻር ሩበን አሞሪም ሲተቹ የከረሙት እነ ፈርዲናንድ፣ እነ ጋሪ ኔቭል፣ እነ ስኮልስ የመሳሰሉ ሰዎች እንግዲህ አሁን ይሄን ሰው ደግሞ በመደገፍ እንደሚመጡ አትጠራጠሩ። ለዚህ ይሄ ጨዋታ በጣም ትልቅ ነው። በዛ አንጻር ብቻ ሰው ማንቸስተር ዩናይትድ 3 ነጥብ ማግኘት አለበት። እንግዲህ እንደማይቀጥልና ዘለቄታዊ እንደማይቆይ ነው እየተነገረ ያለው። ሶልሻየር በኬርቴከርነት ሊመጣ ይችላል። ከዛ በኋላ በክረምቱ ደግሞ ሌላ ሰው ሊያመጡ ይችላሉ የሚል ነገር አለ። ብዙ አሰልጣኞች ከማንቸስተር ዩናይትድ ጋር እየተያያዙ ነው። አርቴታ ራሱ ከማንቸስተር ዩናይትድ ጋር ስሙ ተያይዟል። ያያያዘው ደግሞ ፈርዲናንድ ነው። ፈርዲናንድ ምንድነው ያለው? በዚህ ሰዓት አርቴታ ራሱ ቢጠየቅ ማንቸስተር ዩናይትድ አሰልጣኝ ለመሆን ይመጣል ሳይሆን እሺ ብሎ ለማጤን ጊዜ ስጡኝ ላስብበት ማለቱ አይቀርም። የማንቸስተር ዩናይትድን ኃያልነትና ታላቅነት የሚያሳየው ደረጃን ለማሳየት ብሎ የተናገረው ነው። ብዙ ጫጫታ እየፈጠረ ያለው እኔም እውነት ነው እላለሁ። በዚህ ሰዓት ከጋርዲዮላ ውጪ በፕሪሚየር ሊጉ ያሉ አሰልጣኞች ማንቸስተር ዩናይትድ ቢጠይቃቸው እምቢ ይላሉ ብዬ አላምንም፣ ከአርቴታ ጭምር ማለት ነው። ለምን? ከአርሰናል በ1 ሚሊዮን እጥፍ የተሻለ ክለብ ስለሆነ ማንቸስተር ዩናይትድ በታሪክ በዋንጫ በምን አርሰናል የሚሻለው ከማንቸስተር በምንድን ነው? አሁን ባለው ጊዜያዊ አቋም ብቻ ነው። ጊዜያዊ አቋም ደግሞ የማንም ቡድን ዘለቄታዊ አይደለም፣ ይቀያየራል። ዛሬ እያሸነፍክ ልትሆን ትችላለህ፣ ነገ ትሸነፍ። ኃያልነትን ግን አትገዛውም፣ አሸምቶም። ኃያልነት ተለፍቶ በ100 ዓመት ውስጥ ተለፍቶ የሚመጣ ነው። በ7 ዓመት 2ኛው እና 8ኛ 6ኛ የሆኑ በመጨረስ ሁሌም ሚዜ በመሆን በማጀብ የሚመጣ አይደለም። ለዚህ ማንቸስተር ዩናይትድ ደጋፊዎች ምንድነው ይሄ ጨዋታን ማሸነፍ አለብን በትልቅ ሞራሉ። የዚህ ጨዋታ ግምታዊ አሰላለፍ ልንገራችሁ። እንግዲህ ተጫዋቾች ስለሌሉ ፍሌቸር እጁ ሊያጥረው ይችላል። ግን በሙሉ የመረጥኳቸው እኔ ከዋናው ቡድን ቲም ነው የመረጥኩት። እንግዲህ በረኛ ላይ ሴኒ ሌመንስ ምርጡ በረኛችን ሴኒ ሌመንስ ሊሆን ይችላል። ሁለቱ የመሃል ተከላካይ እንግዲህ አሰላለፉ 4-3-3 ነው ያረጋል ብዬ ማስበው። በዚህ አሰላለፍ ሁለቱ የመሃል ተከላካዮች ኤደን ሄቨን እና ሊዛንድሮ ማርቲኔዝ ይሆናሉ። በዊንገር በቀኝ ዊንገር ዳሎት ይሆናል። በክንፍ ተከላካይነት ዳሎት ይሆናል። በቀኝ በግራ ክንፍ ተከላካይ ደግሞ ሉክ ሾ ይሆናል። ዊንግ ባክ ዊና የሚለው ነገር እኮ የአሞሪም ጊዜ ጋር እየተምታታብኝ ነው፣ ይቅርታ። እና የመሃል ሜዳ ሁለቱ ተከላካዮች ኡጋርቴና ካሲሜሮን ያደርጋል። ትልቁ ነገር ምንድነው? ዶርጉንና ኩኛን የክንፍ አጥቂ ያደርጋል። ካለው ሰው አንጻር ይሄን የሚጠቀም ይመስለኛል። ግን መሃል ሜዳ ላይ ብሩኖም ማውንትም ከቁዳዳቸው አገግመዋሉ። ግን ለማን እድል ይሰጣል? ማን ነው ሞር ያገገመው የሚለው ግልጽ ስላልሆነ እኔ የሚመስለኝ ፈርስት ሃፍ ላይ ሁለቱም ለጨዋታው ብቁ ሆኖ ግን ሙሉ ጨዋታ መጨረስ የማይችሉ ከሆነ ብቻ ፈርስት ሃፍን ብሩኖን አጫውቶ እስከ 40 እስከ 60
እስከ 50 አጫውቶ ከዛ በኋላ ደግሞ ሜሰን ማውንትን ሊያስገባ ይችላል። ካልሆነ ግን ሁለቱም ለዚህ ጨዋታ ተቀይሮ መግባት ብቻ 10-15 ደቂቃ መጫወት አቋም ካላቸው የራሱን ልጅ የሆነውን ጃክ ፍሌቸርን እንግዲህ ያስገባል ብያጣለሁ። በአጥቂ ቦታ ላይ ቤንጃሚን ሼሽኮን የሚያስገባ ይመስለኛል። ምክንያቱም ማንቸስተር ዩናይትድ የሚታወቀው በክንፍ በመምጣት ክሮስ በማድረግ የመሃል አጥቂው በጣም ተጠቃሚ እንዲሆን በማድረግ ስለሆነ እሱም የማንቸስተር ዩናይትድን ምታቁትን የድሮን ማጥቃት በቀጥቀጥ የሚለውን ቡድን አመጣለሁ ስላለ እንግዲህ ፍሌቸራችን ዘ ሌጀንድ ኦፍ ማንቸስተር ዩናይትድ ዳረን ፍሌቸር እንደዚህ ብሏል። እንግዲህ በዚያ አመለካከቴ እንግዲህ ማንቸስተር ዩናይትድ ስለስንት ያሸንፋል ምትሉኝ ከሆነ ማንቸስተር ዩናይትድ ይሄን ጨዋታ 3-1 ያሸንፋል ብዬ ገምታለሁ። ጎል አግቢዎቹን ግምት ሳስቀምጥላችሁ የመጀመሪያውን ጎል የመጀመሪያ እንኳን ባለላችሁ ከኮሶ ጎል 3 ጎል ያገባል 3-1 ነው ያልኳችሁ። ሶስቱ በተለያየ ሰው ነው የሚገቡት። ብሩኖ ከሚገባ ከሆነ ብሩኖ የመጀመሪያውን ጎል ያገባል። ብሩኖ በቋሚነት ማይገባ ከሆነ ግን ኩኛ የመጀመሪያውን ጎል ያገባል። ከዛ በኋላ ሌላውን ጎል ደግሞ ኡጋርቴ ዛሬ ጎል ያገባል። ከዛ ሄቨን ጎል ያገባል ማለት ነው። እንግዲህ ብሩኖ ቀድሞ የሚገባ ከሆነ ብቻ ነው የሚያስቆጥረው ብያቸዋለሁ። ብሩኖ ቀድሞ የሚገባ ከሆነ ብሩኖ ኩኛና ኡጋርቴ ያገባሉ። ብሩኖ ግን ቶሎ ማይገባ ተቀይሮ የሚገባ ከሆነ ኩኛ ኡጋርቴና ሄቨን ጎል ያስቆጥራሉ። ማንቸስተር ዩናይትድ 3-1 ይህን ጨዋታ ያሸንፋል ብዬ አስባለሁ። እንግዲህ ለሀያሉና ገናናው ክለባችን ማንቸስተር ዩናይትድ ትልቅ ድል እንመኛለን። ግሎሪ ዩናይትድ